አይደለም ቤተ መንግስቱም ቤተ ክህነቱም ክዶናል። ባንዲራው ሊቀየር ነው እየተባለ ይገኛል። የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ነው። ባንዲራውን ወዴትም አንጥልም፣ እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ባንዲራችን የሚጠላ ኢትዮጵያን የሚጠላ ጠራርጎ ይጣልልን። ፈጣሪ አምላክ ላታችን ኢትዮጵያን የሚጠላውን ጠራርጎ ይጣልልን። አሜን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ መጥቻለሁ። እንግዲህ ዛሬ የምንመለከተው የኢትዮጵያ ባንዲራ ሊቀየር ነው የሚሉ ነገሮች እየተሰሙ ይገኛሉ። እንግዲህ ይሄ የተሰማው የትራንስፖርት ኮሚኒኬሽኑ ነው። የታርጋ በኢትዮጵያ የሚገኙ መኪኖች እንዳለ ታርጋቸው እየተቀየረ ነውና ይህንን አስመልክተው ነው የተናገሩት። ይህንን እንመለከታለን። እንግዲህ ቤተ ክህነቱ ደግሞ ከርቶናል ይላሉ አንድ መምህር። ያንንም እና ሌሎችንም በስፋት የምንመለከትበት መርሃ ግብር ነው። እስከ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ ጀምሩ። እስቲ ሁልጊዜ ቤተክርስቲያኒቷን የሚሰድቡ አካላቶችን እንመልከት። በዚህ ዘመን ድንቁርና ቤቱን ሰርቶ ሲጫወትባችሁ እያየሁ ዝም አልልም። ድንቁርናችሁን እገፍላችኋለሁ፣ አሊያም ደግሞ ድንቁርናችሁን የሚገፍ መጽሐፍት፣ ሊቃውንት፣ አበው መምህራንን ጥቆማ አደርግላችኋለሁ ማለት ነው። ደብተራ የሚለውን ስያሜ ለሌላ አግባብና ለሌላ ነገር እየተጠቀመ ስላለ ይቱ አንቺ ልጅ ነገር በቃ ስልችትን ያለኝ ከዚህ በኋላ አላቅሽም፣ አታውቂኝም። በቃ እኔን አታውቀኝም? አዎ በቃ እርግጠኛ ነህ? አዎ ተለያይተናል። በቃ ከዚህ በኋላ አባቴ መቼ ምን ሊያደርግ እንደሚችል ማሰባት የመጣው ይምጣ፣ በቃ የመጣው ይምጣ። በቃ ከዚህ በኋላ ምንም አበደ። በቃ ሄድት የላይክና የፎሎ ጥማትን በሌላ ነገር አሳካ። ማህተብ አድርገ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብተራ የሚለውን ትርጓሜ ሳታቅ አንተ በገባህና በፈለግከው መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብተራ የሚለውን ስያሜ ለሌላ ነገር ስትጠቀሙ ሳይ ዝም አልልም። ደብተራ ምን ማለት ነው? ከላይ ያለውን አንተ አንብበው፣ ትውልድ እንዳይናገር የሚለውን ደብተራ ማለት ምን ማለት ነው የሚለው ትውልድ እንዳይናገር በመረጃ እናስረዳለን። ደብተራ ማለት ድንኳን፣ ማደሪያ፣ መኖሪያ ማለት ነው። የዜማና የቅኔ ባለሙያ ደብተራ ተብሎ ይጠራል። ብሉይ ኪዳን ውስጥ ደብተራ ኦሪት፣ ደብተራ ስምህ ከሚባለው ጋር ይመሳሰላል። ደብተራ ኦሪት ንጉሥ ሰለሞን ቤተ መቅደስ እስኪሰራለት ድረስ የሙሴ ጽላት መኖሪያ ነበረች። ከገባ ይገባል፣ ካልገባ ደግሞ እቀጥላለሁ። እንደተከታተላችሁት ነው። በጣም የሚገርመው ግልጽ እንዲሆንላቸው እንግዲህ ከላይ ያለው ጽሑፍ ምንድን ነው የሚለው? የደብተራ ልጅ ስታፈቅር አፍቅርሃት ላሽካልካት ወይም ከተውካት ምን እንደሚገጥም ብለው ነው እንትን ያሉት እና እንግዲህ ያማተባል። ያውም ደግሞ የባንገቱ ማተብ አስረዋል። እንግዲህ እነሱ አሁን የደብተራ ልጅ መርጌታን ለማንሳት ነው የቤተክርስቲያን የሚገኙ መምህራንን አንስተው እንግዲህ እነሱ ጠንቋዮች ናቸው፣ የእነሱን ልጆች አፍቅረ ስተዋቸው እንዲህ አይነት ነገር ድንጋይ ያዘንቡብሃል ለማለት ነው። ግን ይሄ ፍጹም ስህተት ነው። ፍጹም ስህተት ነው። እንደተከታተላችሁት ነው እና ፍጹም ስህተት ነው። ደብተራ ማለት እንግዲህ ማደሪያ ማለት ነው። ደብተራ የሚለው እነሱ እንደሚሉት ጥንቆላ አይደለም፣ የተማረ ማለት ነው። አዎ እኛ የደብተራ ልጆች ነን፣ የተማሩ አባቶቻችን ልጆች ነን እና እንደው ላይክ ለማግኘት ሰው ጋር ለመድረስ ለመፈመስ ተብሎ ቤተክርስቲያኒቷን ባትሳደቡ፣ ያልሆነ ነገር ከባህል የወጣ ነገሮችን ባታደርጉ። በጣም በሚገርም ሁኔታ አሁን ሰሞኑን የገረመኝ አይታችኋል ሁላችሁም ብዬ አስባለሁ። አንዲት አራስ የሆነች ሴት ሆድሽ ከብዶኛል ሲላት የነበረዋ በቃ እነሱ የሚፈልጉትን ሚሽን ጨረሱ ማለት ነው። መታወቅ ነው የሚፈልጉት፣ ሰው ጋር ተደራሽ መሆን ነው የሚፈልጉት። ሰው ጋር ደረሱ፣ ታዋቂ ሆኑ። የተለያዩ ዩቲዩብ ቻናሎች፣ ትላልቅ ዩቲዩብ ቻናሎች፣ የቴሌቪዥን ጣቢያዎች እነዚህን ሰዎች ቃለመጠይቅ እያደረጉላቸው ይገኛል። የሚፈለገው ነገር ይሄ ነው። በቃ ኔጌቲቭ ካልሆነ መፈመስ አይቻልም። እንዲህ አይነት ህሊናን ሽጦ ደግሞ መፈመስ ወይም ደግሞ ሰው ጋር ተደራሽ መሆን እጅግ በጣም አሳዛኝ ነው። እሺ ሌላ የምንመለከተው እንግዲህ ሙስሊሞቹ ጂሃድ እያዘዙ ነው። እኔ ላይ ሊደረግ የማይፈልገውን በሌላ ላይ አላደርግም፣ በቂ ነው። ሌላ ፍልስፍና አያስፈልገንም። አሁን ግን ሌላውን አጥፍተን የእስላምን ባንዲራ ከፍ አድርገን ምድር ሁሉ ለአላህ አድርገን ማነው ማምለክ የምንችለውና ለጂሃድ እንነሳ። ጂሃድ የእስልምና ውበቱ ነው ይላል አቡ ሄይደር።
ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ሁሌ እንበደላለን የምትሏን ውሸት ጎለተና ሁሌ እየተበደልን ነው ኢትዮጵያ ውስጥ የሚለው ጎለተና ሁሌ መበደል ሁሌ መስዋዕትነት መክፈል አንችልም። በቃ ጂሃድ አድርገን ይሄን ሀገር ነፃ አውጥተን ከክርስቲያንና ከሌላው እምነት ባንዲራችንን ከፍ ስናረግ ነው አላህን በነፃነት ማምለክ የምንችለው ነው የሚለው። ትልቁ ጉልቻ ሁሌ መበደል ነው፣ ሁሌ ተሰውተናል የሚል ነው። እያረደ እየገደለ እያጠፋ ከበደል ነው እስከ አርባ ጉጉ እስከ አርሲ ደም እያፈሰሰ በሐሰት ግራኝን እያወደሰ ሰው ሲያርድ ሲገል 17 ዓመት ሙሉ ሰው የጨፈጨፈውን የማረከውን ለአረብ እንደ ባሪያ የሸጠውን ሺህ ኢትዮጵያውያንን በጠበንጃ የቀየረውን የቱርክ ተላላኪ እየቀደሰ ሀገርን በነጻነት ያኖሩ ኢትዮጵያውያን አጼዎቹን እያረከሰ የሚኖረው ውሸታም አሁን ደግሞ ላጥፋችሁ አለ። ለምን? የብልጽግና ወንጌል የሃይማኖት መንግስት ስለሚደግፈው ነው አደባባይ ወጣው እንጂ ለ20 30 ዓመት ሲዘጋጅበት የኖረው ነው። ከእስላም ወንድማማቾች እነ ሙርሲ እንትን ያለው የተወገደው በእነሱ በኩል ኢህአዴግ ሲመጣ መርካቶ ከሐረር ሆቴል በታች ኦፊስ ተከፍቶላቸው የኢትዮጵያን ትውልድ እንዲበክሉ የተደረጉ አዲሱ እስልምና ነው። በጣም ነው የሚያሳዝነው። በእውነት እጅግ አሳዛኝ የሆኑ ነገሮችን ነው እንግዲህ አንድ በመካነ ሰላም ሞቱብን ብለው ይህ ሁሉ እያደረጉ ነው። ያሳዝናል። ሰው ስለሞተ የሃይማኖት እምነት ተከታዮቻቸው ስለሞቱ እጅግ ያሳዝናል። ግን ይህንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አገናኝተውታል። በምን አገናኙት? ለምሳሌ እዛ ያለውን ታጣቂ ኃይል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታዘው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ነፃ አወጣለሁ ብሎ እየተንቀሳቀሰ መቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነፃነት ዓለም ውስጥ ያለች ክርስቶስን የምታመልክ ናት። ሰላም የምታመልክ ናት። የጦር መሳሪያ የሌላት ቤተክርስቲያን ናት። የጦር ሰራዊት የሌላት ቤተክርስቲያን ናት። ግን እንደያደረጉ ማለት ነው ይሄንን ነገር እያዘዙ ያሉት እና እንዲህ አይነት ሰላም እንዳይመጣ ፍቅር እንዳይመጣ ትላንትና አባቶቻችን ይኖሩት የነበረው ህይወት እንዳንኖር እየተደረግን ነው ማለት ነው። ዛሬ የሚመጡ አካላቶች ግድያን እያበረታቱ ነው ማለት ነው። በየፌስቡክ ገጾቻቸው እኮ ራስን መጠበቅ ህገ መንግስታዊ መብት ነው ይላሉ። ህግ ባለበት ሀገር ማለት ነው። ለሁሉም ህጉ እኩል በሆነበት ሀገር ማለት ነው። ስለዚህ እንዲህ አይነት ነገሮችን የሚያደርጉ የእስልምና እምነት ተከታዮች ከዚህ ድርጊት መቆጠብ አለባቸው። እንዲህ አይነት ጦርነትን የሚሰብክ ነገር ከመጣ መውጣት ወደ ማንችለው ውስጥ ነው የምንገባው። ደግሞ ጥሩ አመለካከት ያላቸው እስላሞችም አሉ። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብ ለማየት ያስፈልጋል። ላይ ነው የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብ ለማየት ያስፈልጋል። እንዲህ አይነት ሰዎችም አሉ። ባህልን የሚያውቁ ሀገር ምን ማለት እንደሆነች የሚያውቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያውቁ ማን እንደተቀበላቸው የሚያውቁ ይቺ ሀገር ለነሱ ምን አይነት ውለታ እንዳለባት የሚያውቁና የሚረዱ ያነበቡ ንጹህ አእምሮ ያላቸው እንዲህ አይነት ሐሳቦችን ያስባሉ። እሺ እስቲ ወደ ባንዲራው እንለፍ። የኢትዮጵያ ብሔራዊ ሰንደቅ ዓላማ ሊቀየር እንደሚችል የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ፍንጭ ሰጥተዋል። ሚኒስትሩ አዲስ የመኪና ሰሌዳ ንድፍን አስመልክተው በሰጡት መግለጫ ላይ ነው የሰንደቅ ዓላማው ጉዳይን ያነሱት። ምንም እንኳን ዝርዝር መረጃ ባይሰጡም የሚኒስትሩ ያልተጠበቀ አስተያየት የሰንደቅ ዓላማውን የወደፊት ዕጣ ፈንታ በተመለከተ አዲስ መነጋገሪያ ርዕስ በመክፈት በብዙዎች ዘንድ ጥያቄዎችን እያስነሳ ነው። ይህንን ቪዲዮ ስሙትና ሐሳባችሁን ኮሜንት ላይ አስቀምጡል። መጀመሪያ ስናስበው የኢትዮጵያን ሰንደቅ ዓላማ ለማስገባት አስበን ነበረ። በዛ መልኩም ሰርተነው ነበር የመጀመሪያውን ድራፍት። አሁን እንደምታውቁት ሀገራችን ብሔራዊ ምክክር ላይ ነው ያለችው። አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው አይደለም? ሰንደቅ ዓላማ ምልክት አርማዎቹ ላይ ነው። ስለዚህ አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገውና በኋላ ወደ ቀልባችን ምን መጣ? በብሔራዊ ምክክር
አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? እንግዲህ የኢትዮጵያ ሕዝብ ነው በምክክር የሚወስኑና አናውቅምና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንብን ሰንደቅ ዓላማ ዛሬ 2 ሚሊዮን አስመርተን ቀይረን በነጋታው በምክክሩ ሌላ ውጤት ቢመጣ ብለን እሱን ትተነዋል። አይቻል የሰንደቅ ዓላማ ምልክቱ እንዲወጣ ተደርጓል ነው ያለው። በዚሁ ጊዜም ከዚህ ቀደም በተዘጋጀው የታርጋው ንድፍ ላይ የኢትዮጵያ ሰንደቅ ዓላማ ተካቶ እንደነበረ ያሳወቀው የትራንስፖርትና ሎጂስቲክስ ሚኒስቴር፣ ነገር ግን ሀገራዊ ምክክሩ የሚያመጣውን ውጤት መገመት ስለማይቻል የሰንደቅ ዓላማ ምልክቱ እንዲወጣ ተደርጓል ነው ያለው። እንደተከታተላችሁት ነው እንግዲህ ቀድሞ ላይ ሳስታውስ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ብቻውን ነበር፣ መሀል ላይ ምንም የለው። ከዛ በኋላ ደግሞ ኢህአዴግ የመሀሉን ኮከብ ሁሉንም ያማከለ ነው በማለት ኮከብ ገባበት። እንግዲህ በየዘመኑ ባንዲራዎች ይቀየራሉ ወይ ነው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባንዲራ አረንጓዴ፣ ቢጫ፣ ቀይ ነው። መሀሉ ላይ አርማ አለን። የቤተክርስቲያናችን አርማ ሎጎ አሁን ገብቶበታል ማለት ነው። ያ በሰማይ ላይ የሚታየው ማለት ነው። ለዚህ ባንዲራ ብዙ ዋጋ ተከፍሏል። ለዚህ ባንዲራ አፄ ምኒልክ የቅዱስ ጊዮርጊስን ታቦት ይዘው ድንግል ማርያምን ይዘው የተዋጉት ለዚህ ባንዲራ አይደል? ስለዚህ በየጊዜው ባንዲራን መቀየር ለምን እንደሚያስፈልግ አላውቅም። ነገር ግን ስለ ባንዲራ አንዳንድ ሀሳቦችን እንስማ። ጠላታችን ኢትዮጵያን የሚጠላውን ጠራርጎ ይጣልልኝ። አሜን። ባንዲራችንም እኔም ጣይ ተብዬ ተጣልቻለሁ። የዛሬ ዓመት እዚህ ጊዮርጊስ ተጣልቻለሁ። ባንዲራሽን ጣይ ርገጪ ብሎኝ ማን እንዳለኝ እኔ ምን ጭንቅላቴ ያውቃል። አዎ ስለዚህ አዎ እንዲህ አይነት ታሪክ ስላለ እግዚአብሔር ዳር ድንበሩን ያብጅን ከጠላቶቻችን ጋር ጠራርጎ ይጣልልን። ባንዲራችን የሚጠላ ኢትዮጵያን የሚጠላ ጠራርጎ ይጣልልን ፈጣሪ አምላክ። ንገሪው እንደዚህ ብለሽ ኢትዮጵያ አንድ ናት አትነካም ብለሽ እናቴ አንድ ናት ኢትዮጵያ አንድ ናት አገር ከሞተ አገር የለም ብለሽ ንገሪው ለዛ ሰው፣ ንገሪው ለዛ ጀግና፣ ንገሪው ለዛ ትውልድ፣ ንገሪው። ይኸውና ውበቷ፣ ይኸውና ውበት፣ ይኸውና ድምቀት፣ ይኸውና አገር፣ ይኸውና ደቡብ፣ ይኸውና ምስራቅ፣ ይኸውና ሰሜን፣ ይኸውና ምዕራብ። ንገሪው ለትውልድ ኢትዮጵያነታችን ኩራታችን። የአድዋ መቀነቴ መቼ ላልቶ ካንጀቴ ዛሬም አለ፣ አሁን ዛሬም አለ የሚተምልሽ ጀግና። መቼ ሞተና መቼ ተቀበረና ገና 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 ይዘመራል፣ ትንሣኤሽ ይወራል፣ ትንሣኤሽ ይነገራል። ኢትዮጵያ ማማ ማማ የትላንቱ መታወቂያሽ ዛሬም ባለም አድማው ላይ፣ ዛሬም ባለም ማማ ላይ ከፍ ብሎ ይታያል። የአድዋ መቀነቴ መቼ ላላ ከአንጀቴ። ባንዲራውን ወዴትም አንጥልም፣ እንሞትለታለን። የኦርቶዶክስ አርማ ሰማይ ላይ የተሳለ ነው። የእመቤታችን መቀነት ነው። የኖህ ቀስተ ደመና የቃል ኪዳን ምልክት ነው። እነ አቡነ ጴጥሮስ እነ አቡነ ሚካኤል የሞቱለት፣ እነ ምኒልክ አድዋ የዘመቱለት ነው። ስለዚህ በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። ሰው ቤተ እግዚአብሔር ሲመጣ ክርስቶስንም ያያል፣ ባንዲራውንም ያያል። እውነት ውሸት? ባንዲራችን አንተ ከኦርቶዶክሶች በጣም የሚገርመኝን ነገር ልንገራችሁ። ወላሂ በጣም የሚገርመኝ ማለት ነው 100% 90% የሚሆነው ቤተክርስቲያን ስትሄዱ አጥሩ ላይ ወይ ከፈፉ ላይ የኢትዮጵያ ባንዲራ አለውና ማንም ሰው ወደ ቤተክርስቲያን ምእመኑ አማኙ ዱዓ ሊያደርግ ሊጸልይ ሲሄድ የሀገሩን ባንዲራ ያያል። እሱም ሲጸልይ ለሀገሩም ይጸልያል፣ ሀገሩን ባንዲራ ያያል፣ ሀገሩን ያስታውሳታልና በጣም የሚገርመኝ ነገር ነው እሱ እና የሆነ ደስ የሚል ነገር አለው። አዎ ለዚህች ባንዲራ ዋጋ ተከፍሏል፣ ደም ተከፍሏልና ብዙ ማንሳት መፈልጋቸው ነገሮች እዚህ ላይ ገደብ አደርገዋለሁ። እስቲ እናንተ በዚህ ዙሪያ ምን አይነት ሐሳብ አስተያየት አላችሁ የሚለውን ብትሰጡን። እሺ ምንድነው ቤተ ክህነቱ ከርቶናል ያሉት? ቤተ መንግስቱም ቤተ ክህነቱም ክዶናል። ቤተ ክህነቱ የሐዋርያትን ቀኖና እስከ መሻር
ደርሶ ንጹህ ኦሮሞ፣ ንጹህ ትግሬ፣ ንጹህ አማራ እያለ ሰው የሚሾም ሰው የገደለን ሰው ብፁዕ የሚል ገዳዩ ወርቅ የሚሸልም ነው። እረኛ የለም። እኔና እናንተንን ተነስተን መስራት ያለብን ቀኖናችንን አጽንተን ገነታችን እንዳይጠፋ መልካሞቹን አባቶች ከምንደኞቹ ለይተን። አዎ በዚህ በሹመቱ በተለያየ ነገር ብታዩ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና እየደረሰባት ነው። ይህንን ፈተና ደግሞ በቤተ ክህነት ያሉ አካላቶች ማስቆም ይችላሉ ብዬ አስባለሁ። መጋፈጥ ይችላሉ ብዬ አስባለሁ። እነሱ ከፊት ቢቀድሙ ነገሮች ሁሉ ቀላል ይሆናሉ ብዬ አስባለሁ። ለምሳሌ በኢሬቻ በዓል ላይ እኛ መነኩሴው ማለት ክህነታቸው ተሽሯል የጵጵስና ልብስ አድርገው በጥር 14 ከተሾሙት የጨረቃው ጳጳስ መካከል አሁን ያ እኮ መደፈር ነው፣ መከዳት ነው። የቤተ ክርስቲያኒቷ ክብር እኮ ነው። ስንቱ የተዋጋለት ስንቱ ደሙን ያፈሰሰለት አስኬማ እኮ ነው አይደል? መከራ የታየበት ስለ አስኬማቸው ስለ ማህተባቸው የሞቱ ስንት ብፁዓን አባቶች ባሉበት እንዲህ አይነት የቤተ ክርስቲያኒቷን ክብር መገለጫ የሆኑ ያው ምድራዊ ሳይሆን ሰማያዊ የሆኑ ነገሮች ሲቃለሉ በየቦታው ቤተ ክርስቲያን ላይ ፈተና ሲደርስ ይህን ማን ነው የሚያስቆመው? ቤተ ክህነቱን። ህዝቡስ ምዕመናኑ ሰው ሲል ቤተ ክህነቱ ምን እያደረገ ነው? አብሮ ምዕመናኑን እያገዘ ነው፣ እየደገፈ ነው። እነዚህን ነገሮች ልክ እንደ ልጅነት በልጅነት ማንፈስ እነዚህን ነገሮች ማንሳት እንፈልጋለን። ቤተክርስቲያኒቷ ስትሰደብ፣ የቤተክርስቲያኒቷ ንዋየ ቅድሳት ሲንቋሸሹ፣ የቤተክርስቲያኒቷ ክብር ሲነካ ልጆቹ ብሎ ሲጮሁ ቤተ ክህነቱ አብሮ እየጮኸ ነው። ያንን መብት እያስከበረ ነው። ልጆቹን እያገዘ ነው ወይስ ልጆቹን ክዷል? ጥያቄ ምልክት። መልሱን ለእናንተ እስቲ ትንሽ እንማማር። ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ማንም ሊጫወትባቸው አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው? እንዲህ ያለ ነገር ነውር አይደለም እንዴ? ማነው የደገመባት? ያክስቷ ልጅ። እንዲህ ነውር አይደለም? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል፣ በሞት እየተፈላለገ ነው ያለ። እገሌ ደግሞ ብኝ ነው ሀብት ያሳካልኛል፣ እገሌ ደግሞ ብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁኑ፣ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። ተመስገን ይኸው 5 ዓመቴ ነው። መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ። ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀልድብን በምንድን ነው ካላችሁ፣ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ሰይጣንን ለማሸነፍ እያላችሁ አትጸልዩ። ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። 4 ሚሊዮን አድርገው አትቀጠቅጠው። በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? እግዚአብሔር ነው የሚያሸንፈው። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም? ይወደናል። አይፈልገንም? ይፈልገናል። አያዝንልንም? ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን
እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። ያለ ፈቃደ እግዚአብሔር ባለስልጣናት አይሾሙም ማለት ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ የተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንደዚያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል አጠቃላይ እኔ የዛን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። እንደው ክርስቲያኖች እባካችሁ አስቀድሳችሁ ጦማችሁን አትሂዱ። እባካችሁ መጣችሁ ስታበቁ፣ ተጠርታችሁ ስታበቁ፣ ከግብዣው ቦታ ተገኝታችሁ ስታበቁ ኧረ ሳትብሉ አትሂዱ። ስለ እግዚአብሔር ይሄ ፍቅሩን መግፋት ነው። ካህናቱ ብቻ ተቀብለውት ይመለሳሉ። ያሳዝናል። አንዳንዴ በጣም ያሳዝናል። ህዝቡ አውደ ምሕረቱን ሞልቶት ተሰብስቦ ከቦ አስቀድሶ ቅዳሴያኑ ብቻ ስጋው ደግሞ ተቀብለው ዝም ብሎ ይመለሳል ሰው። ግብፃውያን አንድ አዋጅ አላቸው። ቅዳሴ ላይ ሁልጊዜ የሚያውጁት ቅዳሴ ሊወጣ ሲል ቅዳሴ አስቀድሶ ስጋውን ደግሞ ሳይቀበል የሚሄድ ሰው ሽፍታ ነው ይላሉ። አሁን እናንተ ሰርግ ደግሳችሁ ጥሩ ሰርግ ወይም ወጣቶች ተድራችሁ ሰው ሁሉ በሙሉ መጥቶ ሲያበቃ አንድ ኩባያ ጠላ፣ አንድ ቁርጥ እንጀራ አልቀምስም ብሎ አስተናጋጆቹ ብቻ አንዳንድ ቁርጥ ቀምሰው ሰርጉ ውሃ ይበላው አታዝኑ? አያሳዝንም? አያችሁ፣ ይሄ ኃላፊ ይሄ ከንቱ የአንድ ቀን ምግብ እንኳን ያሳዝናል አይደለ? የዘላለም ሕይወት የሚያድለው የክርስቶስ ሥጋና የክርስቶስ ደም በሺህ የሚቆጠር ሰው አስቀድሶ 5 ቀዳሾች ተቀብለውት ዘወር ይላል። እንዲህ የሚባል ክርስትና የለም። ስለዚህ በፍቅሩ የመኖራችን ምልክት እሱን ማወቅ፣ ከሱ ጋር በፍቅር ለመኖር ስለሆነ የሱን የባህሪ መገለጫዎች ማወቅ መሰረቱ ነው። ከዚያ በኋላ ምልክታችን ደግሞ ስንበድል ቶሎ የምናለቅስ የምንጸጸት ንስሐ የምንገባ ከሆነና የፍቅር ግብዣውን ያለምንም ጉትጎታ በፍቅሩ ተስበን በየጊዜው፣ በነገራችን ላይ ስጋው ደግሞ መቀበል ማለት በአመት አንዴ ምናምን አይደለም። በየጊዜው፣ በየሳምንቱ፣ በየ15 ቀኑ፣ በየወሩ ነው። እንደው ቆራቢ ነን የምትሉም ሰዎች ጠብቃችሁ የትንሣኤ ጠብቆ የልደት የበዓል ቀን እየተጋፋችሁ ካህናቱን ማታስቸግሯቸው። እንደው በተቀደሰበት በማንኛውም ቀን ነው። በበዓል መቀበል፣ ሰኞ መቀበል፣ ሮብ መቀበል አንድ ነው። ያው የክርስቶስ ሥጋ የክርስቶስ ደም ነው። ሰይጣን በእስራኤላውያን ላይ ተነሳሳ ብሎ ይጀምራል። የታባቱ የመናት እስቲ ጥሩት። ሰይጣን በሉ እስቲ በእስራኤላውያን ላይ ምን ነው ጥሩት ስላልኩ ፈራችሁ እንዴ? በእስራኤላውያን ላይ ተነሳሳ። ልክ ዛሬ በኢትዮጵያውያን ላይ እንደተነሳሳው ማለት ነው። ልክ በአንድነታችን ላይ እንደተነሳሳ፣ በአብሮነታችን ላይ አመር ሊበትን እንደተነሳው፣ ሊከፋፍለን እንደተነሳው፣ ሊነጣጥለን እንደተነሳው፣ ፓርቲሽን እያካፈለ እንዳጣላን፣ ቋንቋችንን ሊያደበላልቅብን። ዛሬ ኢትዮጵያውያን የድሮ ኢትዮጵያውያን ነን። የድሮ ነው ፍቅራችን፣ የድሮ ነው መተማመናችን፣ የድሮ ነው መዋደዳችን። እንደ ድሮ ጎረቤት ሄዳችሁ ቁርስ ትበላላችሁ፣
የአንዱ ጎረቤት ቁርስ ከተበላ የሌላኛው ቤት ምሳ የሚበላበት ኢትዮጵያ እኮ ነበረ። በር ዘግቶ መብላቱን ማን አስተምሮ ነው ኢትዮጵያውያን? ሻክቶ የሚደፋ እህል ላይ ስስታም ያደረገን እንዴት ያለው አጋንንት ቢያገኘን ነው ወገኖች። እና ወገኖች ሰይጣን በእስራኤላውያን ላይ ተነሳሳ ካለ በኋላ ዝቅ ብላችሁ ስታነቡ ዳዊትንም ቀሰቀሰው ይላል። ልብ አድርጉ። ማንን ቀሰቀሰው? ማንን ቀሰቀሰው? ዳዊትን ቀሰቀሰው። በትጋት እያገለገለ ያለውን ለጥፋት ይቀሰቅሳል። ሰይጣን ክፉ ነው። ታማኙን ለተንኮል ይቀሰቅሰዋል፣ ለአድማ ይቀሰቅሰዋል። ሰይጣን ክፉ ነው። ጻድቁን ለዝሙት ይቀሰቅሰዋል። ሰይጣን ክፉ ነው። አሁን በዚህ መድረክ ላይ ስለ ሰይጣን እውቅና እየሰጧችሁ እንዳልሆነ ትረዱኛላችሁ። ሰማችሁኝ አይደል? አሁን ሰይጣን ሲባል የት አባቱ እኔ ገሌ ልጅ ብላችሁ ነው የምትፎክሩት አይደል? ሰይጣን ሲባል እኔ ማርያም ልጅ፣ እኔ ገልዬ ልጅ፣ በቃ በባዶ ፉከራ። ደርግ ትቶት በሄደው በአብዮቱ ዘመን ፉከራ ሰይጣን አይገለበጥም። ሰይጣን የሚገለበጠው፣ ሰይጣን የሚሸነፈው በአምልኮ በመድኃኔዓለም ፊት ለፊት ስንንበረከክ ነው። ለማን ስንንበረከክ? ለማን ስንንበረከክ? ለስላሴ ስንንበረከክ። አያችሁ፣ እንደ ተጻፈው እንደ እግዚአብሔር ቃል መኖር ያልቻለ ሰው ታዲያ ሰይጣን ላይ ምን ፉከራ ቢያወጣበት? በቴሌቪዥን መስኮቶች እያየን ዛሬ ውጉት እየተባለ ወጋ ነው እንደሚባል የሚወጋ ነገር የለም። እየሰማ ነው አይደል? አዎ። መስከረም 30 አቤት አቤት አቤት! እጅግ በጣም ይገርማል እኮ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስን በእየቀኑ እየሄዱ ዳቦ ያበሉ ስለነበሩት ቅዱስ ስንቶቻችሁ ታውቃላችሁ? አዎ፣ በእየቀኑ ቤተክርስቲያን እየሄዱ የጌታችንን ስነ ስቅለት ማንም ሲመግብህ አላየሁም እያሉ በየቀኑ ዳቦ እየወሰዱ ያበሉ የነበሩ ታላቅ ቅዱስ። ምን እሱ ብቻ ይሄ ነው የሚገርማችሁ? ምስለ ፍቁር ወልዳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በስነ ስዕሏ ጌታችንን ሕፃን እያለ አቅፋው ያለበት ስነ ስዕል ላይ እየሄዱ ያናግሩትና ዳቦ ይሰጡት የነበረ እርሱም ደግሞ በምላሹ ዳቦውን እየተቀበለ ይበላላቸው የነበሩ ታላቅ አባት። አደራ ይህንን ቪዲዮ ለሁሉም ሰው እንዲዳረስ አድርጉልኝ። በተለየ ሁኔታ ግን ለሕፃናት እንዲዳረስ እጠይቃለሁ። አዎ እኒህ ቅዱስ አባት እኮ ገና በ6 ዓመታቸው ነው ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ስነ ስቅለቱ ላይ እየሄዱ ዛሬ ሰው ሲመግብህ አላየሁምና ዳቦ ላብላ እያሉ እየወሰዱ ዳቦ ይሰጡት የነበረ። እርሱም ብቻ ሳይሆን እናታችን ቅድስት ድንግል ማርያም አቅፋው ያለው ስነ ስዕል ላይም እየሄዱ በ6 ዓመታቸው ዳቦ ላብላህ እስኪ እያሉ ዳቦ ይሰጡት የነበሩ ድንቅ አባት ናቸው። ታዲያ ወገኖች የተዋህዱ ሕፃናትን ፊልም ከማሳየት ይልቅ እንደነዚህ ያሉ የቅዱሳን ተጋድሎችን ለልጆቻችን ብናሳያቸው ምን ይመስላችኋል? አደራ ለሁሉም ሰው እንዲዳረስ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ታዲያ እኒህ ቅዱስ ማን ናቸው? አባ ኑፊር ገዳማዊ ይባላሉ። በበረሃ ከልዑል እግዚአብሔር ጋር በመነጋገርና በመተያየት ብቻ ለ60 ዓመታት ማንንም ሳያገኙና ሳያዩ ብቻቸውን የተጋደሉ የራሳቸው ጸጉርና ጺማቸው አድጎ እንደ ልብስ ገላቸውን ይሸፍንላቸው የነበረ ድንቅ አባት ናቸው። ገና ከሕፃንነቱ ከልጅነቱ ጀምሮ ግብጽ ውስጥ ሜትሮፖሊስ በምትባል ከተማ አንኮራይት የምትባል አንዲት አነስተኛ ገዳም ነበረች። በዚች ገዳም ውስጥ ከልጅነቱ ጀምሮ ከመነኮሳቱ ጋር ያደገው ይሄ አባ ኑፊር ገና የ6 ዓመት ልጅ ሆኖ ከመነኮሳቱ ጋር እየኖረ እያለ እንደ ልጅነቱ ምግብ ቶሎ ቶሎ ያስፈልገው ነበርና ወደ ምግብ አብሳዩ እየሄደ ፍርፋሪም ዳቦም ይጠይቅ ነበረ። ታዲያ ያ ምግብ አብሳይም ሁል ጊዜም ቢሆን ሲጠይቀው ይሰጠው ነበረ። ይሄ አባ ኑፊር ሕፃኑም ያንን ዳቦ እየያዘ ይሄዳል። ታዲያ ከዕለታት አንድ ቀን የገዳሙ ምግብ አብሳይ ይሄ ሕፃን ይህንን ዳቦ እየያዘ ወዴት ነው የሚሄደው? ምን አልባት ለዶሮ ወይም ደግሞ ለእንስሳት እየመገበው የሆነን ብሎ ለማጣራት ተከትሎት ሄደ። ሕፃኑ ኑፊር ግን የተሰጠውን ዳቦ ይዞ እየሮጠ ወደ ገዳሙ ቤተክርስቲያን በመግባት በውስጥ በኩል ቤተክርስቲያኑን ሲዘጋ ይሄ ምግብ አብሳይ ተመለከተና በመስኮት በኩል ሄዶ የሚሆነውን ነገር ይከታተል ጀመር። ሕፃኑ ኑፊርም ያንን የተሰጠውን ዳቦ ወስዶ ጌታችን በእመቤታችን በቅድስት ድንግል ማርያም እቅፍ ሆኖ ወደ አለው ስነ ስዕል ተጠግቶ እስካሁን ማንም ምግብ ሲመግብህ አላየሁም፣ ክርስቶስ ሆይ እኔ ግን ዳቦ አምጥቼልሃለሁና እንካ ብላ ብሎ የያዘውን ዳቦ ወደ ስነ ስዕሉ ሲዘረጋው ስነ ስዕሉ ላይ ያለው የጌታችን እጅም
ዳቦውን እጁን ዘርግቶ ሲቀበለው፣ አዎ ዳቦውን ሲቀበለው ምግብ አብሳዩ በዓይኑ ተመለከተ። ምግብ አብሳዩም በአየው ነገር እጅግ በጣም ተገርሞና ተደንቆ ወደ አበምኔቱ ሂዶ ያየውን ነገር በሙሉ ተናገረ። እጅግ በጣም ይገርማል እኮ። አበምኔቱም ነገ መጥቶ ዳቦ ስጠኝ ቢልህ እንዳትሰጠው፣ ይልቁንስ እስከ ትላንት ድረስ በየቀኑ እየወሰድክ ስትመግበው የነበረው ልጅ እሱ ይስጥህ በለው አሉት። አይገርማችሁም? በጣም ሕፃኑ ቅዱስ ኑፊርም እንደተለመደው በቀጣዩ ቀን ዳቦ ፍለጋ ወደ ምግብ አብሳዩ በሄደ ጊዜ ምግብ አብሳዩ አበምኔቱ በነገሩት መሰረት ትናንትና ዳቦ የሰጠሁ ልጅ ይስጥህ ብለው ይህንን ሕፃን አሰናበቱት። ሕፃኑ ኑፊርም ወደ ቤተ ክርስቲያኑ በመመለስ በስነ ስዕሉ ፊት ቆሞ ክርስቶስ ሆይ ዛሬ ዳቦ አላመጣሁልህም፣ እንዲያውም እርሱ ራሱ ይስጥህ አሉኝ፣ አንተ ዳቦ ከየት ታመጣለህ አለው። የታደለ ሕፃን። ጌታችንም እጁን ዘርግቶ እጅግ በጣም ግዙፍ የሆነ በጥዑም መዓዛው ገዳሙን የሚያውድ ሰማያዊ ዳቦ ለዚህ ሕፃን ሰጠው። እጅግ በጣም ይገርማል እኮ የአምላካችን ቸርነት። ሕፃኑ ኑፊር ዳቦውን መሸከም ስላልቻለ በዳቦው ጥዑም መዓዛና ሽታ ከተሰበሰቡት መነኮሳት ሁለቱ ሄደው ዳቦውን ለመሸከም ያግዙት ጀመር። ይሄ ድንቅ የሆነ ተአምርም በገዳሙና በአካባቢው ሰው ሁሉ ተሰማ። የገዳሙ መነኮሳትም ከዛ ሰማያዊ ዳቦ በልተው ጠገቡ። በሚበሉበትም ጊዜ ዳቦ አይቀንስም ነበር። ከዚያ ጊዜ ጀምሮም የገዳሙ መነኮሳት ለሕፃኑ ኑፊር ትልቅ ክብርና ተስፋ ኖራቸው። ይሄ ሕፃን እያደገ ሲሄድ ጸጋውና ቅድስናው እንደሚጨምር ያውቁን ነበርና በተስፋና በፍቅር ይጠባበቁት ነበር። ይህ ቅዱስ አባታችን አባ ኑፊር ግን ምስለ ፍቁር ወርዳ ላይ ላለችው ለሕፃኑ ለኢየሱስ ክርስቶስ ብቻ አይደለም ዳቦ ሲሰጠው የነበረ። ቤተ ክርስቲያን ውስጥ የሚገኝ ትልቅ የስቅለተ ክርስቶስ ስነ ስዕል አለ። ሕፃን ስለሆነ ቁመቱ አይደረሰውምና በወንበርና በጠረጴዛ እያደረገ እየተሰቀለ ዳቦ እያመጣ ለዚህ ስነ ስዕልም ይሰጠው ነበረ። ታዲያ ጌታችንም በቀኝ እጁ የተቸነከረውን ችንካሩን እያላቀቀ ዳቦውን ከዚህ ሕፃን ይቀበል ነበር። ሕፃናት ልጆቻችን ይህንን አይነት ነገር እየሰሙና እያወቁ ቢያድጉ እኛ በጥጋባችን ያጣነውን ቅድስና እነርሱ ግን ይዘውት ማደግ ይችላሉ። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱስ አባ ኑፊር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅርን አይለየን። አሜን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። በሀገራችን እግዚአብሔር አምላክ ሰላሙን ፍቅሩ እንዲያመጣልን የእሱ የአምላካችን ቅዱስ ፈቃድ ይሁንልን። ሁልጊዜ በጸሎት በቆማችሁ ጊዜ ይቺን ምስኪን ሀገራችሁን አስቧት ለማለት እወዳለሁ። በሌላ መርሃ ግብር እስክንገናኝ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።